ሁላችሁም ኢንተሊጀንት ናችሁ በጣም። ግን ኢንተሊጀንስ ቢባለው ነገር ሲነገረን ምን ተብሎ ተነገረን? ማትስ የሚችሉ ሰዎች ተማሪዎች ጎበዞች ናቸው። አንደኛ የሚወጡ ልጆች ብቻ ጎበዞች ናቸው። ወይም ከ1 እስከ 3 የሚወጡ ልጆች ብቻ ጎበዞች ናቸው። ከ1 እስከ 3 የማይወጡት ግን ሰነፎች ናቸው ተብሎ ተነገረን። you are young በጣም እድለኞች ናቸው እኮ። ለመሰላችሁ እድለኞች ምን ይባላል? የዛሬ 30 ዓመት ይሄን አውቄ ቢሆን ኖሮ እንላለን እኛ ትላልቆቹ። የዛሬ 40 ዓመት ይሄን አውቄ ቢሆን ኖሮ እንላለን። እናንተ ፊውቸራችሁ ከፊታችሁ ገና አልተነካም። እኔ እንዳነበብኩት በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲስፕሊን ይባላል። የሚተኙበት ሰዓት ፊክስድ ነው። 4 ሰዓት የሚተኙ ከሆነ 4 ሰዓት ይተኛሉ። ጠዋት 11 ሰዓት የሚነሱ ከሆነ 11 ሰዓት ይነሳሉ። ምግብ የሚበሉበት ሰዓት የተወሰነ ነው፣ ፊክስድ ነው። ዲስፕሊን አላቸው። አሁን በጣም የሚጠቅም ነገር እናወራለን። በህይወታችሁ የማትረሱት አፕላይ እንድታደርጉት የምፈልገውን ነገር አካፍላችኋለሁ። ስዎት አናሊሲስ ይባላል፣ ወይም ስዎት አናሊሲስ ፎር ፐርሰናል ዴቨሎፕመንት ይባላል። ስዎት የሚባለው ነገር ትላልቅ ካምፓኒዎች ራሳቸውን ለመፈተሽ ራሳቸውን ለመመርመር የሚጠቀሙበት ዘዴ ነው። ግን ስዎትን ፐርሰናል ዴቨሎፕመንት ላይ ልናመጣውና ልንጠቀምበት እንችላለን። ስዎት ምንድን ነው? ስዎት አብሪቬሽን ነው፣ አክሮኒም ነው። ኤስ ስትሬንግዝ ነው፣ ደብሊው ዊክነስ ነው፣ ኦ ኦፖርቹኒቲስ ነው፣ ቲ ትሬትስ ነው። ስለዚህ ዛሬ የምታደርጉት ምንድን ነው? ቤታችሁ ስትገቡ 4 ወረቀቶች ትወስዳላችሁ። አንደኛው ላይ ስትሬንግዝ ብላችሁ ትጽፉበታላችሁ። ሁለተኛው ላይ ዊክነስ ብላችሁ ትጽፉበታላችሁ። ሶስተኛው ላይ ኦፖርቹኒቲስ ብላችሁ ትጽፋላችሁ። አራተኛው ላይ ትሬት ብላችሁ ትጽፋላችሁ። ጥንካሬዎቼ ምንድን ናቸው? የኔ ጥንካሬዎች ምንድን ናቸው? what are my strengths? አንዱ ፔጅ ላይ የምትጽፉት። ከዛስ ዊክነስስ፣ ድካሞቼስ ምንድን ናቸው? ማሻሻል ያለብኝ የኔ ዊክነሶች ደግሞ ምንድን ናቸው? 2 ድካሞቼ ደግሞ ምንድን ናቸው? ዊክነሶቼ ምንድን ናቸው? ከዛስ ኦፖርቹኒቲስ ምንድን ናቸው? ያሉኝ እድሎች ደግሞ ምንድን ናቸው? አንድ ወረቀት ላይ ለብቻው። ከዛስ ትሬትስ፣ በህይወቴ ያሉ አደጋዎች ደግሞ ምንድን ናቸው? ዴንጀሮቼ ምንድን ናቸው? እነዚህን 4 ወረቀቶች አዘጋጅታችሁ 4ቱ ወረቀቶች ላይ እነዚህን ትጽፋላችሁ። ከዛ ራሳችሁን አናላይዝ ነው የምታደርጉት። ለመሻሻል ነው የምናጠናው። አሁን እያንዳንዱ እናያለን። ስትሬንግስ፣ ጥንካሬዎቻችሁ ምንድን ናቸው? የእናንተ ስትሬንግስ ምንድን ነው? ያለሽ ስትሬንግስ ምንድን ነው? አር ዩ ኢንቴሊጀንት? ኢንቴሊጀንት ነሽ? ስንቶቻችሁ ኢንቴሊጀንት ነኝ ብላችሁ ታምናላችሁ? እስቲ እጃችሁን አሳዩኝ። አሁን ኢንቴሊጀንት ናችሁ ወይ ብዬ ስጠይቅ በጣም ጥቂት ሰው ነው እጁን ያወጣው። ምክንያቱም ልንገራችሁ። ኢንቴሊጀንት የሚለው ነገር ሲነገረን የተነገረበት መንገድ ስህተት ስለሆነ ነው፣ ስላላወቅን ነው። ምንድነው የተነገረን? አሁን አም ኢንቴሊጀንት ነኝ። ሁላችሁም ኢንቴሊጀንት ናችሁ በጣም። ግን ኢንቴሊጀንስ ቢባለው ነገር ሲነገረን ምን ተብሎ ተነገረን? ማትስ የሚችሉ ሰዎች ተማሪዎች ጎበዞች ናቸው። አንደኛ የሚወጡ ልጆች ብቻ ጎበዞች ናቸው። ወይም ከ1 እስከ 3 የሚወጡ ልጆች ብቻ ጎበዞች ናቸው። ከ1 እስከ 3 የማይወጡት ግን ሰነፎች ናቸው ተብሎ ተነገረን። ግን ስህተት ነበር። 8 አይነት የኢንቴሊጀንስ አይነቶች አሉ። ማቴማቲካል፣ ሊንግዊስቲክ፣ ሚውዚካል፣ ቦዲሊ ካይኔቲክ፣ ኢንትራፐርሰናል፣ ኢንተርፐርሰናል፣ ስፓሻል፣ ናቹራሊስቲክ። አንድ አይነት ጭንቅላት አይደለም ያለን።
የተለያየ ብቃት ውስጣችን ተቀምጧል። ሎጂካል የሆነ ማቴማቲካል የሆነ ነገር በዛ በጣም ጎበዝ የሆኑ ሰዎች በማቴማቲክስ በፊዚክስ ምናምን ከቁጥሮች ጋር በጣም ጎበዝ የሆኑ ሰዎች they have high mathematical intelligence። ይሄ ግን አንድ የኢንቴሊጀንስ አይነት ነው እንጂ መለኪያ አይደለም። ከዛ ምን አለ? ሊንግዊስቲክ አለ። ሊንግዊስቲክ ኢንቴሊጀንስ አለ። ማትስ የማትችል 5 ቋንቋ አቀላጥፋ የምትናገር ልጅ ትኖራለች። ቋንቋን የመረዳት ችሎታ፣ ቋንቋን የማውረድ ችሎታ፣ የተለያዩ ቋንቋዎችን የመማር ችሎታ፣ እሱ ደግሞ ሊንግዊስቲክ ኢንቴሊጀንስ ይባላል። ስለዚህ ማቴማቲካል ኢንቴሊጀንስ አለ፣ ሊንግዊስቲክ ኢንቴሊጀንስ አለ፣ ቋንቋን የመረዳት ችሎታ። ሶስተኛ ሚውዚካል ኢንቴሊጀንስ አለ። እነዚህ ሙዚቀኞቹን ማትስ ስሩ ብትሏቸው፣ ፊዚክስ ስሩ ብትሏቸው ላይችሉ ይችላሉ። ሙዚቃ መሳሪያ ጋር አስቀምጧቸው ጂኒየስ ናቸው። እሱም ራሱን የቻለ ኢንቴሊጀንስ ነው። ሙዚቃን ማጣጣም መቻል፣ ሙዚቃ መጫወት መቻል፣ መሳሪያዎቹን መጫወት መቻል ሚውዚካል ኢንቴሊጀንስ። አንዳንዶቻችሁ ሃይ ማቴማቲካል ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ ሃይ ሊንግዊስቲክ ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ እዚህ መሃል እስኪወጣ እስክታውቁ ድረስ ነው እንጂ ሃይ ሚውዚካል ኢንቴሊጀንስ ይኖራቸው። ከዛስ ቦድሊ ካይኔቲክ፣ ይሄ ሊገርማችሁ ይችላል። ቦድሊ ካይኔቲክ ኢንቴሊጀንስ ማለት አእምሮንና አካልን የማቀናጀት ችሎታ ማለት ነው። አሁን አትሌቶች አሉ። እኛ የሚመስልን ምንድን ነው? አልተማሩ ምናምን ገዛ ምንም ኢንቴሊጀንስ የላቸውም ነው ምንለው። ከዛ ይሮጣሉ፣ ይለማመዳሉ፣ ያሸንፋሉ ነው ምንለው። አይደለም፣ ኢንቴሊጀንስ ነው። ምንድነው ኢንቴሊጀንሱ? አእምሯቸውን ከአካላቸው ጋር የማዋሃድ ብቃት አላቸው። ካራቴ፣ ቴኳንዶ፣ አትሌቲክስ ምናምን የሚጫወቱ ሰዎች ከኔ የተሻለ ቦድሊ ካይኔቲክ ኢንቴሊጀንስ አላቸው። ከዛስ ኢንትራፐርሰናል አለ። ኢንትራፐርሰናል ኢንቴሊጀንስ ማለት ውስጥን የማዳመጥ ችሎታ፣ ውስጥን ራስን የመረዳት ችሎታ፣ የማሰላሰል ችሎታ። ይሄ ፊሎዞፈርስ እነዚህ ናቸው። ይሄ ኢንቴሊጀንስ ነው ያላቸው። ኢንትራፐርሰናል ያሰላስላሉ፣ ያወጣሉ፣ ሜዲቴት ያደርጋሉ፣ ያሰላስላሉ፣ ውስጣቸውን ይረዳሉ፣ ዓለምን ለመረዳት ይሞክራሉ። ኢንትራፐርሰናል ኢንቴሊጀንስ ይባላል። አንዳንዶቻችሁ ደግሞ እዚህ ይሄኛው ሃይ የሆነ ከዛ ደግሞ ኢንተርፐርሰናል ኢንቴሊጀንስ ደግሞ አለ። ኢንተርፐርሰናል ኢንቴሊጀንስ ማለት ደግሞ ከሰዎች ጋር የመግባባት ችሎታ፣ ኮሚኒኬት የማድረግ ችሎታ። አሁን እዚህ መሃል ማትስ የሚያስቸግራት ትኖራለች። ግን ከሰው ጋር ግን ስትግባባ ኮሚኒኬት ስታረግ ኮንቨርሴሽን ላይ ከትላልቅ ሰዎች ጋር ቁጭ ብለው ማውራት የሚችሉ ልጆች አሉ፣ በጣም ጎበዝ የሆኑ እና ኮሚኒኬት የማድረግ እሱ ወደ ምን ያድጋል? ወደ ካውንስለርስ የምትሆኑት ሃይ ኢንተርፐርሰናል ኢንቴሊጀንስ ሲኖራችሁ ነው። ሃይ ኢንተርፐርሰናል ኢንቴሊጀንስ ሰዎችን አንደርስታንድ ታደርጋላችሁ፣ እንዴት መናገር እንዳለባችሁ ታውቃላችሁ፣ ጥሩ አዳማጮች ትሆናላችሁ። ሃይ ኢንተርፐርሰናል ኢንቴሊጀንስ አላችሁ ማለት ነው። ከዛ ስፓሻል አለ። ስፓሻል ደግሞ ዳይሬክሽንን የማወቅ ችሎታ ነው። ከዛ ናቹራሊስቲክ ኢንቴሊጀንስ አለ። ናቹራሊስቲክ ኢንቴሊጀንስ አሁን እናቶቻችሁ አንዳንዶቹ ጋር በጣም ታያላችሁ። አትክልትን የመንከባከብ፣ ነገሮችን ንጹህ ማድረግ፣ አበባ በአበባ ማድረግ፣ ማስዋብ፣ ማሳመር ዝም ብሎ ይመስላችኋል አይደል? ኢንቴሊጀንስ ነው። አበባ ማሳመር፣ ቤትን ማሳመር፣ ቤትን ዲኮሬት ማድረግ ናቹራሊስቲክ ኢንቴሊጀንስ ነው። አርት፣ ስዕል መሳል ኢንቴሊጀንስ ነው። ቅድም ኢንቴሊጀንት ናችሁ ወይ ብዬ ስጠይቅ ጥቂት ናችሁ እጃችሁን ያወጣችሁት። አሁን ይሄን ሁሉ አይነት የኢንቴሊጀንስ አይነት አቀረብኩላችሁ። ኢንቴሊጀንት ናችሁ ወይ? እጃችሁን አሳዩ። አሁን ሁሉም እጆች ተነሱ። በጣም ደስ ይላል። አጨብጭቡ እስቲ ለራሳችሁ። ምንድነው ፖይንቴ? የትኛው አይነት ኢንቴሊጀንስ እንዳላችሁ አላወቃችሁም እንጂ ዩአር ኢንቴሊጀንት። አንደኛ ለወጣ ይሆናል፣ ሁለተኛ ለወጣ ይሆናል፣ 17ኛ ወጣ ይሆናል፣ 30ኛ ወጣ ሊሆን ይችላል። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። ክፍል ውስጥ አዋርዷችሁ ሊሆን ይችላል። ለከሌ ጨበጨባል፣ ለአንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። ኢትስ ኖት ትሩ። ምክንያቱም
በቃ የሚያስቡት እንትን የደፈነ ልጅ ጎበዝ ነው፣ እንትን ያልደፈነ ልጅ ጎበዝ አይደለም ብለው ነው የሚያስቡት። ግን እንደሱ አይደለም። ሳይንሱ የሚለው የተለያየ አይነት ኢንተሊጀንስ አለን። በሰዓቱ ሚውዚካል ከሆነ ይገለጣል፣ በሰዓቱ ሊንጉስቲክ ከሆነ ይገለጣል፣ በሰዓቱ ኢንተርፐርሰናል ከሆነ ይገለጣል፣ በሰዓቱ ናቹራሊስቲክ ከሆነ ይገለጣል። ዩ አር ኢንተሊጀንት። ፈጣሪ ለሁላቸውም ኢንተሊጀንስ ሰጥቷል። ግን ኢንተሊጀንስን የምናስብበት መንገድ የተለያየ ስለነበረ ነው። ሁላችሁም ኢንተሊጀንት ናችሁ። ግን የትኛው ነው የኔ ኢንተሊጀንስ ብላችሁ ግን ትጠይቃላችሁ። አሁን ምን ላይ ነው ያለ ነው? ስትሬንግስ፣ ጥንካሬዎቻችንን እያየን ነው። ሌላ ጥንካሬ ምንድን ነው ያላችሁ? ጥንካሬዎቻችሁ ምንድን ናቸው? ዩ አር ያንግ። በጣም እድለኞች ናቸው እኮ። ለመሰላችሁ እድለኞች ምን ይባላል? የዛሬ 30 ዓመት ይሄን አውቄ ቢሆን ኖሮ እንላለን እኛ ትላልቆቹ። የዛሬ 40 ዓመት ይሄን አውቄ ቢሆን ኖሮ እንላለን። እናንተ ፊውቸራችሁ ከፊታችሁ ገና አልተነካም። ህይወታችሁ ገና አልተነካም። ገና አልተበላሸባችሁም። ገና አልወጣችሁም፣ አልወረዳችሁም። ገና ሚስቴኮች በህይወታችሁ፣ እኛ ሚስቴኮች ሰርተናል፣ ብዙ ነገሮች አበላሽተናል። እኛ ግን ሚስቴኮችን ሰርተን እዚህ ጋር ደርሰን እናንተ ፊውቸራችሁ ገና በፊታችሁ ስለሆነ ሳትሳሳቱ፣ ጥፋቶች ሳታጠፉ እየነገርናችሁ ነው ያለ ነው። ዳት ስትሬንግዝ ነው። ገና ያንግ ነኝ፣ ገና ፊውቸሪ ከፊቴ ነው፣ ገና አላበላሸሁትም፣ ገና ጥፋቶች አላጠፋውም፣ ገና ትላልቅ ሚስቴኮች አልሰራሁም። ዩ አር ያንግ። ስትሬንግዝ ነው፣ ጥንካሬ ነው። ከዛስ አም ስትሮንግ። እኔ የማላረጋቸውን ነገሮች አንተ የምታረጋቸው ነገሮች አሉ። ቢኮዝ ዩ አር ስትሮንግ። ጠንካሮች ናችሁ፣ ያንግ ናችሁ፣ ጤነኞች ናችሁ። በጣም መታደል ነው። ጤና ቀላል ነገር እንዳይመስላችሁ። ስለዚህ ዩ አር ስትሮንግ። ስትሬንግዝ ነው። አም ሄልዚ። ቀላል ነገር መስሏችሁ ይሄ አም ሄልዚ ቀላል ነገር አይደለም። ዩ አር ሄልዚ። ይሄ መታደል ነው፣ በጣም መታደል ነው። ካላችሁ ደግሞ አሁን ስትሬንግዝ ላይ ስትጽፉ አይ ሃቭ ሰፖርቲቭ ፋሚሊ፣ የሚያግዛችሁ ቤተሰብ አለ። ዌል እዚህ ልከዋችኋል። አይ ቲንክ ያለ ይመስለኛል ብዙዎቻችሁ። ስለዚህ ይሄም ስትሬንግዝ ነው። ቤተሰብ አለኝ፣ ቤተሰብ አለኝ። ኦኬ ጥሩ ቤተሰብ አለኝ። ጊዜ አለኝ፣ ሞልቶኛል። ጊዜ ሞልቶኛል። ሌላ ደግሞ እምነት ደግሞ አለኝ፣ ሪሊጅን አለኝ። አሜ ሙስሊም፣ ስለዚህ አላህ ከኔ ጋር ነው። አሜ ክርስቲያን፣ ስለዚህ እግዚአብሔር ከኔ ጋር ነው። አም ጂዊሽ፣ ስለዚህ ያህዌ ከኔ ጋር ነው። አይ ሃቭ ፌይት፣ አይ ሃቭ ቢሊፍ፣ አይ ሃቭ ሪሊጅን። ስትሬንግዝ። ስለዚህ አንድ ፔጅ ላይ ምን ጻፍን? ጥንካሬዎቻችን፣ ስትሬንግዞቻችን ትጽፋላችሁ። እነዚህ ጥንካሬዎቼ ናቸው። ሁለተኛው ፔጅ ላይ ደግሞ ይህንን ታደርጋላችሁ። ድካሞቼ ምንድን ናቸው? ዋት አር ማይ ዊክነስስ? ምንድን ናቸው ድካሞቻችሁ? ዲስፕሊን ችግር አለባችሁ ካለ አድሚትት። እኔ በህይወቴ በጣም ማንበብ የምወደው መጽሐፍ ምን እንደሆነ ልንገራችሁ። ባዮግራፊ፣ የሰዎችን ታሪክ ማንበብ ወዳለሁ። እኔ እንዳነበብኩት በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲስፕሊን ይባላል። የሚተኙበት ሰዓት ፊክስድ ነው። 4 ሰዓት የሚተኙ ከሆነ 4 ሰዓት ይተኛሉ። ጠዋት 11 ሰዓት የሚነሱ ከሆነ 11 ሰዓት ይነሳሉ። ምግብ የሚበሉበት ሰዓት የተወሰነ ነው፣ ፊክስድ ነው። ዲስፕሊን አላቸው። አሪፍ ሙቪ ያገኘው ብለው እስከ 7 ሰዓት እስከ 8 ሰዓት አያመሹ። ህይወታቸው በታይም ቴብል ነው። ዲስፕሊንድ ናቸው። በዲስፕሊን ነው የሚኖሩት። እንደዛ ነው እዛ ጋር የደረሱት። ስለዚህ ዲስፕሊን በጣም አስፈላጊ ነው። ማስተካከል ያለብን የዲስፕሊን ችግር አለ። ሶሻል ሚዲያ ችግር አለ። ስንት ሰዓት ነው የምታሳልፉት ሶሻል ሚዲያ ላይ? ቲክቶክ ስንት ሰዓት ይፈጃል? አንዷ ዘመዴ ኮንፌስ አረገችልኝ። በቀን ከ3 እስከ 4 ሰዓት ቲክቶክ ይፈጅብኛል አለች። እናንተ እንዴት ናችሁ? ቲክቶክ በጣም ያታልላል አይደለም? ቁጭ ብላችሁ ዝም ብሎ አንዱን ትንሽ አጫጭር ስለሆነ ያታልላል። ግን 3 ሰዓት 4 ሰዓት ነው የምትፈጁት። ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ የሚጠቅሙ ነገሮችን ለይቶ ማየት አንድ ነገር ነው። ግን ይሄ ድካማችሁ ነው ከሆነ አድሜቲት ጻፉት። የኔ ድካም አንድ ዲሲፕሊን ችግር አለብኝ።
ሶሻል ሚዲያ ላይ በጣም ጊዜ ያሳልፋለሁ ብላችሁ ጻፉት። ለማስተካከል ስለሆነ የባህሪ ችግር አለባችሁ። ባህሪ ችግር አለባችሁ። ነጭናጫ ናችሁ። ትጣላላችሁ። ማዘርን ትሏታላችሁ። አንድ ነገር ልንገራችሁ፣ ወላጆቻችሁን ካላከበራችሁ፣ እናትና አባታችሁን ካላከበራችሁ የትም አትደርሱም። የትም አትደርሱም። you have to honor them። እናት መከበር አለባት። ምስኪን ልትሆን ትችላለች። እንዳንተ ያልተማረች ልትሆን ትችላለች። ሀብታም ላትሆን ትችላለች። ምናምን ለፍታ ይሆናል፣ ልብስ አጥባ ይሆናል ያሳደገችህ። ስታያት ምስኪን honor your mother። እናትን አክብራት። አባትህ ለፍቶ የመጡት ደክፈው ሊሆን ይችላል። አባታችሁን አክብሩ። እንዲህ እንትን አትበሉ። ይሄ ኦቨር አክት አታርጉ። አባትና እናት ላይ የማይሆን ጉርምስና የሚባለው አይደለም። እንደሱ ኦቨር ጀስት ሪስፔክት። ወላጆቻችሁን ሳታከብሩ የትም መድረሳችሁ፣ የትም ትልቅ ቦታ መድረስ ትፈልጋላችሁ፣ ኦነር ደም። ማዘርን ታዘዝ፣ ፋዘርን ታዘዝ። የፈለጉትን ያድርጉ፣ ሪስፔክት። የእናንተ ኃላፊነት ኦነር ማድረግ። አባትና እናታችሁን ኦነር አድርጉ። ስለዚህ ካራክተራችን ምንድን ነው? ድካሜ የኔ መሻሻል ያለበት ካራክተር ምንድን ነው ብላችሁ ደግሞ እዩ። ስትሬንግዝ ጻፍን አይደል? ከዛ ዊክነስ ጻፍን አይደል? ከዛ ስዎት አይደል? ኦ ነው የሚቀጥለው፣ ኦፖርቹኒቲስ ነው የሚቀጥለው። ግን ሆን ብዬ ነው ትሬትስ ነው ያስቀደምኩት። አደጋዎቼ ምንድን ናቸው? ሊጎዱኝ የሚችሉ አደጋዎች ምንድን ናቸው? ትሬት የሚሆኑብኝ በህይወቴ ምንድን ናቸው ብላችሁ ደግሞ አንድ ፔጅ ላይ ትጽፋላችሁ። ምንድን ናቸው አደጋዎቼ? ምንድን ናቸው? ሊያጠፉኝ የሚችሉ ነገሮች ምንድን ናቸው ብላችሁ ጻፉ። ምሳሌዎች ልንገራችሁ፣ ለወንዶች ልንገራችሁ። You don't have to fight to be a man. You don't have to fight to be a man. ወንድ ለመሆን ፋይት ማድረግ የለብህ፣ መደባደብ የለብህ። እንደውም ቢ ጀንትል፣ ንቀህ ጥለኸው ሂድ። ፋይቲንግ ብታሸንፍም ችግር ውስጥ ትገባለህ፣ ጥርስ ታወልቃለህ አይደል? እስር ቤት ትገባለህ ትልቅ ሰው ከሆንክ። ብትሸንፍም ትዋርዳለህ። ለምን ትደባደባለህ? ዋይ ሹድ ዩ? ወንድነት መለኪያ አይደለም መደባደብ። ጓደኞች፣ ፒር ፕሬዠር። ምን አይነት ጓደኞች አሏችሁ? የተለያየ ነገር ውስጥ የሚገቡ ከዛ ሞክራት ስቲችን የሚሏችሁ፣ እስቲ አንዴ ሳባት የሚሏችሁ ጓደኞች ናቸው ያሉት? የፖርኖግራፊ መጽሔት አምተው የሚሰጧችሁ ጓደኞች ናቸው ያሉት? መሞከር የማትፈልጉትን ነገር እንድትሞክሩ የሚፈልጉ ጓደኞች ናቸው ያሉት? you have to get rid of them። መለወጥ ካልቻላችሁ አብራችሁ መዋል የለባችሁ። ምክንያቱም ፒር ፕሬሸር አለ። ለረዥም ጊዜ ልትቋቋሙት ትችላላችሁ፣ አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት። ቦይፍሬንድ ለምን አትይዥም? አንቺ ፋራ ነሽ እንዴ? እንዲሁ ሰው ሁሉ ቦይፍሬንድ አለው፣ ለምን አንቺ ቦይፍሬንድ አትይዥም ትልሻለች ጓደኛሽ። አትስሚያት፣ በፍጹም አትስሚያት። ጊዜው አይደለም ቦይፍሬንድ የምትይዥበት። እቺ እንደምን ድራኳን ለምን አትሞክራትም? ሲጋራ ቴስት አታረገውም? አንዱ ቬፕ የሚባል ነገር መጥተዋል አይደለም? አንድ ትምህርት ቤት ሰምቻለሁ፣ ተደብቀው ሲያጨሱ። እችን ለምን ቴስት አታረጋትም? እችን ለምን አታረግ? መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። ራስህን ማዳን አለብህ፣ ራስሽን ማዳን አለብሽ። ስለዚህ ከፔር ፕሬሸር መለየት አለባችሁ፣ የግድ ነው። ሌላ አደጋ አዲክሽን አለባችሁ፣ ትሞክራላችሁ። አሁን የታደላችሁ ናችሁ ያለው እኛ አድርገነው ስላለፍነው። ለምሳሌ ስለ ጫት ልንገራችሁ። ጫት ካቲኖን የሚባል ሰብስታንስ አለው ውስጡ፣ ስቲሙላንት ነው። ካቲኖን ነው የሚባለው እና ሲኤንኤስ ስቲሙላንት ነው። አእምሯችሁን ያነቃል። ስናጠና ቅመናል። አይሬግሬትት መቃሜን በጣም እጸጸታለሁ። ማይረባ ነገር፣ የማያስፈልግ ነገር፣ አይጠቅምም። ጫት ምንም ጥቅም የለውም። ምንም አያደርግልህም። እመነኝ፣ ምንም አያደርግልህም። ሲጋራ አጭሻ አውቃለሁ። ሲጋራ የመጨረሻ ቆሻሻ ነገር። ከንፈራችሁን ያጠቁራል፣ ጥርሳችሁን ያጠቁራል፣ ካንሰር ያመጣል፣ ልብሳችሁን ያገማል። ከዛ ደግሞ አንዴ ከቀመሳችሁት ከገባችሁበት በኋላ ለመውጣት ያስቸግራል።
እኔ ዶክተር ሆኜ ለማቆም ተቸግሬ ከዛ ባስኬት ውስጥ ጥላችሁት ሲጋራውን ግማሹን ሲጋራ አቁም ያለሁ ብላችሁ ሌሊት ከባስኬት ውስጥ አውጥታችሁ ታጨሱታላችሁ። ያዋርዳል። አትቅመሰው። እኔ ታላቅ ወንድምህ ነኝ፣ እመነኝ። ዶንት ቴስት ኢት። በህይወትህ ሲጋራ የሚባል ነገር በእጅህ አትንካው። ቴስት ማድረግ ምንም አይሰራም። ይልቅ ቴስት ታደርገው ይዛል። ቬፕም ይሁን ሲጋራም ይሁን በፍጹም አታድርጉት። እንደዚህ ተጸየፈው፣ እንደ ቆሻሻ ተጸየፈው፣ አትንካው። ሲጋራ ጫትን ምንም አይሰራም። ገንዘብ ከመጨረስ ከማቆሸሽ ከማደንዘዝ ውጪ ሌላ ነገር የለውም። በጣትህ እንዳትነካው። በጣትህ ድራግ ማቶ ማሪዋና ምናምን በዛ ውስጥማ ራስን ዲስትሮይ ማድረግ ማለት ነው። ራሳችሁ ነው ዲስትሮይ የምታደርጉት። እሱማ ጭራሽ አትሞክረው። ለመሰላችሁ ምላችሁ ይሄንን ወጣቶች የሚሻወዱት ምንድን ነው? አይ እኔ እኮ ሱስ እንዲይዘኝ አይደለም፣ አይ ጀስት ዋንት ቱ ቴስት ኢት። ቴስት ማድረግ ፈልጋለሁ። ቴስት ስታደርገው ነው ካች የምትደረገው። ከዚህ ካች ትደረጋለህ፣ ትያዛለህ። አታድርገው፣ ያጠፋል። ትሬት ነው፣ ህይወትህን የሚጎዳ ነው። በኋላ መድረስ ያለብህ ቦታ ላይ አትደርስ፣ መድረስ ያለብሽ ቦታ ላይ አትደርሽ። ትሬት ነው፣ አዲክሽንስ። ከዛ ፖርኖግራፊ ዴንጀር ነው። ፖርኖግራፊ ዴንጀር ነው። ቢቢሲ አንድ ጊዜ ምን አጠና? በየትኛውም ሰዓት ኢንተርኔት ትራፊክ ሲጠና ኢንተርኔት ትራፊክ 50% የኢንተርኔት ትራፊክን የሚይዘው ፖርኖግራፊ ነው። ፖርኖግራፊ የመጨረሻ ቆሻሻ፣ የመጨረሻ ወራዳ፣ የማይጠቅም አእምሯችሁን የሚጎዳ ወደፊት እንኳን ኖርማል የፍቅር ግንኙነት ውስጥ እንዳትገቡ የሚከለክላችሁ ነገር ነው። ሽባ ነው የሚያደርግህ። ሽባ ከአዲክትድ ከሆንክ ደግሞ ከገባህበት ደግሞ ለመውጣት በጣም ያስቸግራል። ተጸየፈው። ፖርኖግራፊ ተጸየፈው። ዋቺንግ ፖርኖግራፊ የመጨረሻ ስቱፒድ አክቲቪቲ ነው። አስታውሱ፣ ይሄን አስታውሱ። ከዚህ ጋር ተያይዞ ለሴቶቹ ልንገራችሁ። ጓደኞቻችሁ ሴክሹዋል አክቲቪቲ ውስጥ እንድትገቡ ይፈልጋሉ። ቦይፍሬንድ እንድትይዙ ይፈልጋሉ። ከዛ መሳሳም ይመጣል። ከዛ ሴክሹዋል ነገር ውስጥ ትገባላችሁ። ከዛ ችግሮች ይመጣሉ። ሆፕፉሊ እዚህ ውስጥ እንደዚህ አታረጉም ብዬ አምናለሁ፣ ግን ችግሮች ይመጣሉ። ችግሮቹ ምንድን ናቸው? ድንግልናሽን ታጫለሽ። ድንግልና ልክ ድንግል መሆን እንደ ነውር እየተቆጠረ መጥቷል። ልክ አይደለም። ድንግልናሽን ታጫለሽ አንድ። ከዛ አንድ ቀን ታረግዣለሽ። እርግዝና ይመጣል። ከዛስ እርግዝና ከመጣ በኋላ ውርጃ ይመጣል። ጓደኞችሽ ውርጃ ቦታ ይወስዱሻል። አቦርሽን ያለበት ቦታ ይወስዱሻል። አቦርሽን ይሰራልሻል። ከዛ በደንብ አዳምጡ፣ በደንብ አዳምጡ። አቦርሽን አሰርተው ኢንፌክሽን ፈጥሮባቸው መግል ታውቃላችሁ? ፓስ ማአት መግል እዚህ ውስጥ ይጠራቀማል። ማአት መግል እንድትጠሉት ነው፣ ሆን ብዬ ነው። ቢቀርስ ቦይፍሬንድ ባትይዥስ? ማን ነው የሃይስኩል ተማሪ ሆነሽ ቦይፍሬንድ መያዝ ልክ ነው ያለሽ? ማን ነው የኮሌጅ ተማሪ ሆነሽ ቦይፍሬንድና ሴክሹዋል አክቲቪቲስ መግባት አለብሽ ብሎ ያለሽ? በሰዓቱ በጊዜው የራስሽ ሰው ሲመጣ፣ ትክክለኛ ሰው ሲመጣ እጮኛ ይኖርሻል። ከዛ በኋላ ታገቢያለሽ። እዛ ውስጥ ሁሉም ነገር አለ። ከዛ በፊት ግን አራዳ የሆንሽ መስሎሽ፣ ስማርት የሆንሽ መስሎሽ፣ በጣም በቃ ፋስት ነኝ እኔ አራዳ ነኝ ብለሽ ግን እዛ ውስጥ ስትገቢ ይመጣልሻል ተከታትሎ። እንደ ባቡር ነው ተከታትሎ ይመጣው። ታረግዣለሽ። አቦርሽን፣ ፓሱ፣ ሜኑ፣ መተኛቱ፣ ሞትም አለ። ከዛ ሌሎች ደግሞ በሽታዎች አሉ። ማን ነው ያለሽ ቦይፍሬንድ መያዝ አለብሽ ሃይስኩል ተማሪ ሆነሽ? ማን ያለው ኮሌጅ ተማሪ ሆነሽ ሴክስ መጀመር አለብሽ ያለው ማን ነው? ለሴቶቹ ብቻ አይደለም፣ ወንዶቹ። እሺ አራዳ ሆን ገርልፍሬንድ ያስ በቃ ጀነጀንክ ምናምን አል፣ ከዛ እንዲህ አል፣ ከዛ እንዲህ አረግ፣ ከዛ እንዲህ አረግ። ከዛ በኋላ ተኛህት አብረህ። በሁለት ወሩ ትደውልልሃለች፣ አርግዣለሁ ትላለች። ምን ትላለህ? ምን ታዲያ? what were you expecting? አርግዣለሁ። ዌል
ለወላጆች ይነገራል፣ ኮምፕሊኬሽን ይኖራል። ትላልቆቹ ሰዎች ደግሞ ትዳራቸው ይፈርሳል። ቢቀርስ ትክክለኛ ጊዜ አለው። ንጹህ የሚሆንበት ጊዜ አለው። ትክክል ነው የሚባልበት ጊዜ አለው። ለምን አትጠብቁም እሱን ጊዜ? እውነት አይደለም። በሃይስኩል ሆናችሁ ቦይፍሬንድ ያዙ፣ ውሸት ነው። ፋራ እንደውም አራዳ መሰላቸው። አራዳ ማለት ራሱን የሚጠብቅ አራዳ ማለት እንጠጣ እናጭ ስንቃም ሲሉ አይ ግድ የለም ይቅር ብሎ ዞር ብሎ መጽሐፉን የሚያነብ አራዳ ማለት ፓርቲ እንሂድ ቦይፍሬንድ እንያዝ ምናምን ሲባል ጊዜው አይደለም አሁን ራይት ታይም አይደለም አያስፈልግም አሁን ብላ ዞር ብላ ቤቷ ገብታ ወይ ዶክመንተሪዋን ወይ ሙቪዋን የምታይ አራዳ ማለት እሷ ነች። አራዳ ማለት ይሄ ቆሻሻ ነው። እኔ ፖርኖግራፊ እኔ ፋራ ነኝ እንዴ? እኔ ፖርኖግራፊ የማየው ፋራ ነው እኮ ፖርኖግራፊ የሚያየው ቁጭ ብሎ እንደዚህ ብሎ ፖርኖግራፊ እንደዚህ የሚያየው እኮ ፋራ ነው። እኔ ፋራ ነኝ እንዴ ፖርኖግራፊ የማየው? በል እኔ ፋራ ነኝ እንዴ? ያለ ዕድሜ እንዲህ አይነት ነገር ውስጥ የምገባው እኔ ፋራ ነኝ እንዴ? ሲጋራ ማጨሰው እኔ ፋራ መሰልኩ እንዴ? ጫት እዚህ ጎትሬ እንደዚህ ይዤ ዝም ብዬ ጀዝባ ሆኜ የምውለው ፋራ መሰልኩ እንዴ? እኔ አራዳ ነኝ። ጸዳ ብዬ ነው የምውለው። ማኪያቶዬን ጠጥቼ ሻይን ጠጥቼ ዘና ብዬ መጽሐፌን አንብቤ። ስለዚህ ዶንት ዱ ኢት፣ አታድርጉት፣ በፍጹም አታድርጉት። ከዛ ይሄ ደግሞ አለ ሆሞሴክሹዋሊቲ፣ ግብረ ሰዶም እኛ ሀገርም መጥቷል። እኔ አንድ ነገር ልንገራቸው፣ በህይወቴ ብዙ ነገሮችን አንደርስታንድ አደርጋለሁ። እንዲያው ነፍስ የገደሉ ሰዎችን እንኳን አንደርስታንድ አደርጋለሁ። ሆሞሴክሹዋሊቲን ግን አንደርስታንድ አላደርገውም። I just don't understand it. አንደርስታንድ ለማድረግ ይከብደኛል። ምን ማለት ነው? ምንድን ነው የሚፈልጉት? ምንድን ነው የሚፈልጉት? ወንዱ ወንድ ጋር ምንድን ነው የሚፈልገው? ሴቷ ሴት ጋር ደግሞ ምንድን ነው የምትፈልገው? የመጨረሻ ቆሻሻ ናቹራል አይደለም። እንደዛ ብሎ ነገር የለም። ሳይንሱ ሊያታልል ይፈልጋል። ሆርሞናል አይደለም፣ ናቹራል አይደለም፣ በፍጹም አይደለም። የመጨረሻው በምድር ላይ ያለው ከሁሉም የሚበልጠው ጸያፍ ነገር ደግሞ ይሄ ነው። መጨረሻው ዲስጋስቲንግ ደርቲ የሆነ ስራ ሆሞሴክሹዋሊቲ ነው፣ ግብረ ሰዶም። አንዳንድ ትምህርት ቤቶች አዲስ አበባ ውስጥም ሰምቻለሁ፣ እድሜ ምናምን ይሉና ከዛ ሴክስ የሚለውን ባዶ ይተዋሉ፣ ጾታ። ከዛ 9ኛ ክፍል ስትገባ ትወስናለህ። ምንድን ነው የምትወስነው? 9ኛ ክፍል ወንድ ከሆንክ ወንድ ነህ፣ ፔሪድ። ሴት ከሆንሽ ሴት ነሽ፣ ፔሪድ። እንዲህ አይነት ቆሻሻ ነገር ወደ ሀገራችንም እየገባ ስለሆነ ተጸየፉት። ስለዚህ ትሬቶቼ ምንድን ናቸው? መጥፎ ባህሪ ያላቸው ጓደኞች አሉ። ሲጋራ ለመሞከር አስባለሁ። ድራግ ቴስት ማድረግ ፈልጋለሁ። በፖርኖግራፊ ተይዣለሁ፣ በሱሶች ተይዣለሁ። ትሬቶቼ ህይወቴን ዲስትሮይ ሊያደርጉ የሚችሉ ትሬቶች፣ አደጋዎቼ ምንድን ናቸው ብላችሁ ሊስት አውት። 3ኛው ፔጅ ላይ እነዚህን ጽፋላችሁ። ከዛ 4ኛው ፔጅ ላይ አሁን ስዎት አይደል፣ ስትሬንግስ፣ ዊክነስ፣ ኦፖርቹኒቲስ እና ትሬትስ ነው። ትሬትስን አስቀድሜው ነው። ከዛ what are my opportunities? ምን ኦፖርቹኒቲስ አሉ እዚህ ዓለም ላይ ስኖር? ምን እድል አለኝ? ምንድን ናቸው ያሉኝ እድሎች? ምንድን ናቸው በእጄ ላይ ያሉ እድሎች? ምንድን ናቸው? የመማር እድል አለኝ። ትምህርት የመቀጠል እድል አለኝ። በማታ ይሁን በቀን ይሁን በምን ይሁን የምችለውን አቅም የሚፈቅደውን። ኩዊት አታድርጉ። ዶንት ኩዊት። ለመማር የምትችሉትን ያህል ተማሩ። የምትችሉትን ያህል ለርኒንግ ኦፖርቹኒቲያችሁን ተመልከቱ፣ የመማር እድላችሁን። ከዛ መስራት እድልስ ምንድን ነው ያለኝ? የመስራት እድል ምንድን ነው? ምን መስራት ይችላል? እዚህ ሀገር እኮ እናንተ አሁን ዝም ብላችሁ ትማራላችሁ አይደለም? ወጣቶች አሜሪካ እኮ ኮሌጅ ገና ስታርባክስ እየሰራች ነው የምትከፍለው ሂሳቧን። ቡና እያፈላች ሻይ እያፈላች ነው ሂሳቧን የምትከፍለው፣ የትምህርት ቤቷን ክፍያ የምትከፍለው። ተመቻችቶላችሁ አክስት ጋር ወይ ወላጆች ጋር ቁጭ ብላችሁ የምትማሩ ከሆነ በጣም ነው የታደላችሁት። የታክሲ እየተሰጣችሁ እየተከፈልላችሁ ነው የምትማሩት። ቀልድ እንዳይመስልሽ። ስታርባክስ ግሮሰሪ ምናምን እየሰራች ለፍታ መታ ሰርታ ገንዘብ ይዛ መታ የትምህርት ቤቷን ከፍላ አፓርትመንቷን ከፍላ ምናምን ነው የምትሰራው። ስለዚህ ወርኪንግ ስራ በፍጹም አትናቁ። አሜሪካ ውስጥ ጫማ መጥረግ የሚባል ስራ አለ። እዚህ ሀገር ሊስትሮች አይደለም። አሜሪካ ኤርፖርት ውስጥ እንደዚህ ከፍ ያሉ ወንበሮች አሉ። እዚህ ጋር ከስተመሩ ይቀመጣል፣
ጫማው እዚህ ጋር ነው። ጫማ ይጠርጋሉ። ነጮች ናቸው የሚሰሩት። ጫማ እንደዚህ ጨርቅ ይዘው ያጸዳሉ። ይህን የሚያስጠርጉት ሀብታሞች ናቸው። ከዛ ይጠርጉና $100 ቲፕ ይሰጠዋል፣ $50 ቲፕ ይሰጠዋል። በቀን 10,000 ሰርቶ ሊገባ ይችላል። ጫማ ነው የሚጠርጉ። ሄዳችሁ እንዲህ ጫማ ትጠርጋለህ ብትሉት ምን ማለት ነው የሚላችሁ። ኦፍኮርስ ጫማ ጠርጋለሁ፣ ስራ ነው። አለቀ። ጽዳት ስራ ነው። ማንኛውም ስራ ነው። ስለዚህ ስራ አትናቁ። ታለንታችሁ ምንድን ነው? የተለየ ታለንት አላችሁ፣ የተለየ ስጦታ አላችሁ፣ የተለየ ታለንት አላችሁ። እያንዳንዳችን ውስጥ ታለንት አለ። ታለንቱ ምንድን ነው? ክሪኤቲቪቲ አለ ውስጣችሁ፣ ስዕል አለ ውስጣችሁ፣ ሙዚቃ አለ ውስጣችሁ፣ የአትሌቲክ የሆነ ነገር አለ፣ የመጽሐፍ ችሎታ አላችሁ፣ ግጥም ትጽፋላችሁ፣ ኖቭል ትጽፋላችሁ። ኦፖርቹኒቲ ነው፣ ወደፊት የምትጠቀሙበት ነው። ጥሩ ኮኔክሽንስ አላችሁ። ኮኔክሽን ይኖራችሁ። ከዘመዶቻችሁ ጋር ኮኔክትድ ሆኑ። ውጭም ካሉ ተጻጻፉ። ጥሩ ኮኔክሽን ይኖራችሁ። ከወላጆቻችሁ ጋር ኮሚኒኬት አድርጉ፣ አውሯቸው። እንደዚህ እያላችሁ ወደ መኝታ ቤት አትግቡ። እንደዚህ እያላችሁ ዝም ብላችሁ ወደ መኝታ ቤት አትሄዱ። ደህና ነኝ፣ እንዴት ዋልክ? ደህና። ቀን እንዴት ነበር? ጥሩ ነበር። በቃ እንዴት ነው ትምህርት? ጥሩ ነው። በቃ ለምን ቁጭ ብለህ አዋራ ፋዘር ጋር ቁጭ ቶክቶ በቃ እንደ ጀንትልመን ቁጭ በልና ከአባትህ ጋር ትንሽ አውራ። ያንተ ስራ እንዴት ነበር ዳዲ በል። ስራህ እንዴት ሆነልህ? ያ ነገር እንዴት ሆነ? ያንተስ ውሎ እንዴት ነበር ብለህ ሰርፕራይዝ አድርግ እስቲ አባትህን። እናቴ እንዴት ነሽ? ተሻለሽ ወይ? ትናንትና ሙሽ ነበር በል። ኮሚኒኬት አድርጉ፣ ኮኔክት አድርጉ። ከወላጆቻችሁ ጋር አውሩ፣ ከአጎቶቻችሁ ጋር አውሩ። አትሽሹ። ትላልቅ ሰዎች ሲመጡ ኮኔክት አድርጉ። 4 ወረቀት እናዘጋጃለን ተባብለናል። አሳይመንቱን ለማስታወስ ስትሬንግስ፣ ዊክነስ፣ ኦፖርቹኒቲስ፣ ትሬትስ ትጽፉና ታጠኑታላችሁ። ይህንን ታጠኑታላችሁ። ከዛስ ስትሬንግዞቻችሁ የሆኑትን ነገር ትጨምራላችሁ። ዊክነሶቻችሁ የሆኑትን ነገር ታሻሽሏቸዋላችሁ። እነዚህ ዊክነሶች ብላችሁ አይደንቲፋይ ያደረጋችኋቸውን ታሻሽላላችሁ። ትሬት የተባሉትን አደጋም የሆኑባችሁን ነገሮች ከህይወታችሁ ነቅላችሁ ትጥሉታላችሁ። just get rid of them። ነቅላችሁ አደጋ የሚባላችሁበት ነገር ነቅላችሁ ጣሉት። ኦፖርቹኒቲዎቻችሁን አሳድጉ፣ ተጠቀሙባቸው። ይሄ ነው። በጣም ነው የማመሰግነው።